የነገው ድንቅ የቱሪዝም ማዕከል ገርአልታ ከሰማይ ላይ ሆኖ ምድርን እንደመመልከት ያለ ሐሴትን ለመላበስ የገርአልታ ሰንሰለታማ ተራሮችን በእግርም በእጅም ብሎ ከተራራው አናት ላይ መድረስ መታደል ነው ይላሉ የእምነት አባቶች። መምህር ብርሃነ መስቀል ኪዳነ ማርያም እባላለሁ። 2004 ዓመተ ምህረት 2003 ጀምሮ 2004 2005 ዓመተ ምህረት የገዳም አስተዳደር ነበርኩና አሁን ያን ስራ ለሌላ አባት አስረክቤ እዚህ በገዳም በማህበሩ አገልጋይ ሆኜ ነው የሚገኘው። ወደ ተራራው ለመውጣት ትንፋሽ ቀጥ የሚያደርግ ፈታኝ ጉዞ ማድረግ ቢጠይቅም ቦታው ላይ ደርሶ ገዳማቱና አብያተ ክርስቲያናቱ የያዙትን መንፈሳዊና ቁሳዊ ሀብት ማየት ለብዙዎች ድካምን የሚያስረሳ ነው። እኛ ኢትዮጵያውያን ትናንት በብዙ ርቀን እንደሰለጠንን እልፍ ተሻግረን እንደተጓዝን ድንጋይ ፈልፍለን ቅርስ እንዳቆምን ገርአልታ ምስክር ነው። የገዳማዊ ህይወት በኢትዮጵያ እንዴት ተጀመረ የሚል ነገር ከገባን ኢትዮጵያ ገዳማዊ ህይወት የተጀመረ በ9 ቅዱሳን ነው። ምክንያቱ ኢትዮጵያ ውስጥ ከ9 ቅዱሳን በፊት አቡነ ሰላማ ከሳቴ ብርሃን መጥተው ነበረ። ያው ጵጵስናው ምንኩስናውን ከውጭ ይዘው ነው የመጡት። ግን ጵጵስናው ይዘው አገር እየዞሩ እያስተማሩ እየሰበኩ ነው እንጂ የገዳማዊ ህይወት አያስፋፉም ነበር። እሳቸው አላስፋፉም። ምክንያቱ የአገሪቷ የመጀመሪያ ሊቀ ጳጳስ ስለሆኑ ያንን ስብከተ ወንጌልና ህዝቡን እያጠመቁ ካህናት እየሾሙ ዲያቆናት እየሾሙ ነው እንጂ ገዳማት አልነበሩም። ያን ጊዜ አልተመሰረተም። 9 ቅዱሳን ከመጡ ወዲህ ነው ገዳም ህይወት የተመሰረተና 9 ቅዱሳን አቡነ አረጋዊና ሌሎችም ጓደኞቻቸው እዚያ የአገሪቱን ቋንቋ ግዕዝ ስለነበረ ያንን ግዕዝ እየተማሩ እያጠኑ ነው የተቀመጡት። 12 ዓመት እዚያ ተቀምጠው እየተዘዋወሩ ሀገሩን እያስተማሩ ወንጌልን እየሰበኩ ነበርና ያን ጊዜ ንጉሱም እንደፈለጉትን የሃይማኖት ስርዓት እንዲያስፋፍና ገዳማዊ ህይወት ኑሮ እንዲያስፋፉ ስለፈቀደላቸው በዚያ ምክንያት መጀመሪያ ጻድቁ ሲያርፉ እዛ ነው ያረፉት። እዚያ ፈጣሪያቸው 4 ማዕዘን ተዘዋውረው ፈጣሪያቸው አመስግነዋል። ያን ጊዜ ሃሌሉያ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለው እዛ ስለወጡ ማለት ነው። ያን ፈጣሪያቸው ያመሰገኑትን ያችን ቦታ ደግሞ ንጉሱ መጥቶ ሰራለው ሲል ደግሞ በዚች እንድትሰራ እኔ ወጥቼ መጀመሪያ ጊዜ ባረፍኩበት ቦታ በዚች እንድትሰራ ብለው አንዴ በገዳሙ መጀመሪያ ወጥተው ነው መጀመሪያ ስትወጣ ነው የምትገኝ ፊት ናት። የኢትዮጵያን ድንቅ ጥበብ ገርአልታ በትግራይ ክልል ሐውዜን አቅራቢያ የሚገኝ በተንቤንና ሐውዜን መካከል ድንጋይ ድልድይ የሆነ ድንቅ የተፈጥሮ ምድር። የገዳሙ ስያሜ መጀመሪያ እንደጀመርነው 3 ስያሜ አለው። አንዱ ደብረ ዳሞ ይባላል። ሁለተኛው ደብረ ሃሌሉያ፣ ሶስተኛው ደብረ ከርቤ የሚል ስያሜ አለው። የደብረ ዳሞ የሚለው መጀመሪያ እንዳልኩት አቡነ አረጋዊ ይህንን ድልድይ አፄ ገብረ መስቀል ሰርተው የነበረ ድልድይ የቤተክርስቲያን መስሪያ ተብለው ሰርተው የነበረ ዳሞ አፍርሰው ስላሉት በዚያ ደብረ ዳሞ የሚል ስያሜ ያገኘው በዚህ ነው። ሁለተኛ ልክ እንደወጡ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለው ስላመሰገኑት ይህች ምስጋናዋ ያን ጊዜ መጀመሪያ ናት ደብረ ሃሌሉያ ተብላ ተጠራች። ሁለተኛ ደግሞ ያሬድ ማህሌታይ አፄ ገብረ መስቀል ቤተክርስቲያን እንደሰሩት በክብር እንግድነት ተጠርቶ ቤተክርስቲያን ለማስመረቅ ጠርተውት እዚያ መጣ። ሲመጣ ያን ድልድይ ዳይንኑ ትባላለች። ያሬድ ማህሌታይ ሲመጣ እዚያ ማቲያስና ዮሴፍ አቡነ አረጋዊ ደግሞ እንግዳ ይመጣል ዛሬና አሳ አጥምዳችሁ አምጡ ተብለው ማቲያስና ዮሴፍ እዚያ ወርደው አሳ እየፈለጉ ነበር ያን ጊዜ እንዲያጠምዱ። ከዛ በኋላ መጣና ዳይንን ዝስኩ አረጋው አብኩም ጻድቁ ሄር ብሎ አያይዞ አመሰገናቸው። ያን ጊዜ ጠየቃቸው ለነሱና ዳይንን ዝስኩ አባታችሁ እንዴት ነው? ጻድቁ ሄር በተአምኖ የለ ተጋደለ ውስጥ አድባር ወባታት
ይህ አባት በዋሻና በአባት የሚኖር አባት እንዴት ነው ብለው ጠየቃቸውና ተያይዘው ወደዚህ መጡ። ወጥቶ ያን ጊዜ ተዛወረ። ዞሮ ወድቁዋ ወሬቁ ስለ ህንጽሐ ለቤተ ክርስቲያን ሐነጽዋ ነገሥተ ጽድቅ ወከርከዴን አርአያ ንጽሐ ሥጋ ለእመብርሃን ብሎ በደንብ አድርጎ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብሎ በደንብ አድርጎ ነው የመሰገናቸው። ያን ጊዜ ይሄ ውጽዋ መላእክት እንተ ሰማያት ስመ ማኅደረ መለኮት ይዲ በደንብ አድርጎ ያንን ስላደረገ ተያይዞ ደብረ ሃሌሉያ የሚል ስያሜ ከዚህ ሁለቱ ተያይዞ ማለት ነው። ሶስተኛ ደብረ ከርቤ ጻድቁ አባታችን እዚህ ቤተ ክርስቲያን ተሰርቶ ሊያጥኑ ሊቀድሱ ሊመረቅ ጸሎት ስላደረጉ ጻሕልና ጽዋ ዕጣን ከርቤም ወርዶላቸው ነበር። ገርአልታ ሰንሰለታማ ተራራ በውስጡም ከአንድ አለት ተፈልፍለው የተሰሩ ከ30 የሚበልጡ ውቅር አብያተ ክርስቲያናትና ገዳማትም ይዟል። ከነዚህ ውስጥም ከ14ኛው እስከ 15ኛው መቶ ክፍለ ዘመን መታነጹ የሚነገረው ደብረ ጽዮን ቤተክርስቲያንና በወንድማማቾቹ ነገስታት ዘመን የተሰሩ የአብርሃ ወአጽብሃ ገዳማት ጥቂቶቹ ናቸው። ድጉም ሥላሴ፣ ዮሐንስ መቁዲ፣ ደብረ ማርያም ቁርቁር፣ አቡነ የማታና አቡነ ገብረ ሚካኤል አብያተ ክርስቲያናቶቹም ሌሎቹም ከአለት የተሰሩ የገርአልታ አብያተ ክርስቲያናት ተጠቃሽ ናቸው። በአብያተ ክርስቲያናቱ ውስጥም የሚገኙ ብሉይና ሐዲሳትን የሚዘክሩ የብራና መጽሐፍና ስዕላት የኢትዮጵያ ጥንታዊ የሥነ ጥበብ ዕውቀት ያሳያል። የአቡነ አረጋዊ ጽላት ደግሞ እዚያ በተሰወረበት በዋሻዋ የነበረችው በዛ ነው ያለችው። ስለዚህ ቤተ ክርስቲያኗ የተሰራች ያው በአራት ማዕዘን ነው። ያው እንደ ሰለሞን ቤተ መቅደስ አይነት አስመስለው ነው የሰራዋት። የእንጨቱ ቅርጽ የድንጋይ ቅርጽ እንኳን ቢለያይ ማለት ነው። ይህ ደግሞ ለማንኛውም ሰው ቀላል አይደለም። በትግራይ ክልል ሐውዜን አቅራቢያ የሚገኙት ገርአልታ ተራሮች ለማመን የሚከብዱ ተፈጥሯዊ አቀማመጦችም አላቸው። እነዚህ ተራሮችም የአካባቢው ማህበረሰብ የመንፈሳዊ መዳረሻነት አለት ፈልፍለው ያነጿቸው ከበርካታ ክፍለ ዘመናት በፊት እንደነበርም ድርሳናትም ያመለክታሉ። እነዚህ ተራሮች ላይ መድረስ ጀብደኝነት ጭምር የሚጠይቅ ነው ይላሉ ወደ አካባቢው ጎራ ብለው የተመለሱ። ይህ ደግሞ ለማንኛውም ሰው ቀላል አይደለም። ብዙ ድካም፣ እንባና እልህ ይጠይቃል። ለዛም ነው ብዙዎች ቦታው የጥንካሬና የእምነትና የአልበገር ባይነት ማሳያም ነው ይላሉ። ወደ ተራራው ለመውጣት ትንፋሽ ቀጥ የሚያደርግ ፈታኝ ጉዞ ማድረግ ቢጠይቅም ቦታው ላይ ደርሶ ገዳማቱና አብያተ ክርስቲያናቱን የያዙትን መንፈሳዊና ቁሳዊ ሀብት ማየት ለብዙዎች ድካምን የሚቀንስ ነው። አካባቢው መሰረተ ልማት ያልደረሰው በመሆኑ እምብዛም ያልተጎበኙ ወይም ያልታወቁ በርካታ አብያተ ክርስቲያናትም ጭምር መገኛም ነው። የተለያዩ ጎብኚዎች ተራራውን እየዋጠጡ ይወጣሉ፣ ይጎበኛሉ፣ ታሪክም ይመለከታሉ፣ ይጠይቃሉ።